ወጣት ሆናችሁ በተለይ ነጭ ጸጉር እየበቀለ ላስቸገራችሁ፣ ያለ እድሜያችሁ ነጭ ሽበት እየወጣ ለተቸገራችሁ ሰዎች ቀላል የሆነ መፍትሄ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን አላችሁልኝ? ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበልልኝ። ሶመኑ በጣም በቃ ቶሎ ቪዲዮ ልለቅ አልቻልኩም ስራ ብዛት የተነሳ። ነገር ግን ዛሬ ስመጣ ደግሞ በጣም ደስ የሚያሰኝ ነገር ይዤላችሁ መጥቻለሁ። ይህ ምንድነው? ቻናሉን ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት በማስቀመጥ ቻናሉን ሰፖርት እንድታደርጉት ከወዲሁ። የሰው ልጅ በህይወቱ እድሜ ከሰጠው ፈጣሪ የሚቀምሳቸው ነገሮች አንዱ ነጭ ጸጉር ማውጣት ነው። ሁሉም ሰው ጸጉሩ ነጭ የሆነ እድል አለው። የጊዜው ጉዳይ ሊለያይ ይችላል እንጂ ምክንያቱም ምንድነው ጸጉር በተፈጥሮ ሲበቅል የጭንቅላታችን ቆዳ ስር ጸጉር ሲበቅል ሁሉም ነጭ ሆኖ ነው የሚበቅለው። ነገር ግን ጸጉራችን ስር ላይ ወይም ደግሞ ሄር ፎሊክል የሚባለው ላይ ሜላኒን የተባለ ፒግመንቴሽን ንጥረ ነገር ስላለ ያ ንጥረ ነገር ጸጉራችን ጥቁር ከለር ይዞ እንዲወጣ ያደርገዋል ማለት ነው። ነገር ግን ያው ይህ ሜላኒን የተባለ ንጥረ ነገር በተለያየ ምክንያቶች በሚያጣበት ጊዜ ጸጉር ነጭ ከለር ይዞ እንዲወጣ ይሆናል። ለምሳሌ አብዛኛው በዚህ ዓለም ላይ ካሉ ሰዎች ወደ 75% የሚሆኑ ነጭ ጸጉር የሚወጣባቸው ምክንያቱ በፀሐይ ጨረር ጉዳት ምክንያት ነው። ጄኔቲክስ ነው ወይም ደግሞ ዘረመል ማለት ነው። ሁለተኛ ደግሞ እድሜያቸው በጣም ከፍ እያሉ ሲሄዱ ይህ ሜላኒን የተባለ ንጥረ ነገር መመረት ያቆምና ጸጉር ነጭ ከለር ይዞ እንዲወጣ ይሆናል። ሌላኛው ስትረስ፣ ከፍተኛ የሆነ ጭንቀት ያለባቸው፣ ለምሳሌ የሚያስፈራ ነገር ያለባቸው፣ ፊት ያለባቸው፣ የሆርሞን ለውጥ ሲኖር እንዲሁም ደግሞ አውቶኢሚዩን ዲዚዝ የራሳችን በሽታ ተከላካይ ህዋሳት ተመልሰው እኛ የራሳችን ሄር ፎሊክል በሚያጠቁበት ጊዜ ሰውነታችን ይህ ንጥረ ነገር ያጣና ነጭ ጸጉር እንዲበቅል ይሆናል ማለት ነው። ከነዚህም በተጨማሪ የቫይታሚን ቢ12 እጥረት ለዚህ ችግር ይጋለጣል። እንዲሁም ሲጋራ ማጨስ፣ ግፊት የመሳሰሉ ነገሮች የሚጠቀሱ ሲሆኑ አሁን ወደ ዋናው ሀሳብ ስገባ ሽበት ያለባቸው ሰዎች መመለስ ይችላል ወይስ አይችልም የሚለው ነው። ለዚህ ጥያቄ መልስ ስሰጣችሁ ጸጉሩ የወጣበት ወይም ደግሞ ነጭ ጸጉር የወጣበት እንደየ ምክንያቱ የሚለያይ ሲሆን የሚመለስና የማይመለስ አለ። ለምሳሌ የወጣው ጸጉር በጄኔቲክስ ወይም ደግሞ ከቤተሰብ የተወረሰው በዘረመል የመጣ ከሆነ አይመለስም ማለት ነው። ነገር ግን ቅድም ከጠቀስናቸው እንደ ጭንቀት፣ ግፊት፣ ማጨስ እንዲሁም ደግሞ አንዳንድ ያመጋገብ ችግሮች፣ ሌሎች ምክንያቶች ካሉ እነዚህ የሚመለሱ ናቸው ማለት ነው። አንድ ወደ አውሮፓ አካባቢ የተጠና ጥናት እያየሁ ወደ 6000 የሚሆኑ ሰዎች ላይ የተደረገ ጥናት ነበረ እና ከ6000 ሰዎቹ መካከል 75% የሚሆኑት ሰዎች ነጭ ጸጉር የወጣባቸው በፀሐይ ጨረር ምክንያት ነው። ስለዚህ አሁን አብዛኛው እዚህ ኢትዮጵያ ውስጥ እንዲሁም ደግሞ ሌላ ዓለም ላይ ከፍተኛ ሙቀት ያለበት አካባቢ የምንኖር ሰዎች ነጭ ጸጉር የማውጣት እድላችን ከፍ ይላል። ይህም ደግሞ እንዴት አድርጋችሁ በቤታችሁ አንዳንድ መፍትሄ በማድረግ ይህን መከላከል እንደምትችሉ እንዲሁም ደግሞ ነጭ ጸጉር የሚወጣበት ጊዜን ማራዘም እንደምትችሉ ነግራችኋለሁ ማለት ነው። ቻናሉን ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ስር ማስቀመጣችሁ እንዳትረሱ። አብራችሁን ቆዩ። የመጀመሪያው አመጋገብ ነው። ለምሳሌ የመጣው ይህ ችግር በቫይታሚን ቢ12 የተባለው ንጥረ ነገር እጥረት ከሆነ ቫይታሚን ቢ12 የተባለው ንጥረ ነገር ከሚገኝባቸው የምግብ አይነቶች እነሱን በመፈለግ በመውሰድ መስተካከል ይችላል። ወይም ደግሞ ቫይታሚን ቢ12 በክኒን መልክም ስለሚሰጥ ሄዳችሁ አቅራቢያችሁ በሚገኘው የጤና ባለሙያን በማማከር ተገቢውን መድኃኒት መውሰድ ትችላላችሁ። ከዛ በተረፈ ደግሞ ጸጉራችሁ በተለይ ቶሎ የምትታጠቡ ሰዎች ከዚህ የጸጉራችን ቆዳ የሚያመርታቸው ለጸጉራችን ተስማሚ የሆኑ ንጥረ ነገሮች ስላሉ እነዛ ቶሎ ስትታጠቡ ያ ነገር ከፍተኛ አጋላጭነት ይኖረዋል። ከፍተኛ የሆነ ሙቀት ያለበት አካባቢ የምትኖሩ ሰዎች ደግሞ ጸጉራችሁ በሆነ ነገር ከበር ማድረግ እንዲሁም ወደ ከፍተኛ ሙቀት ወዳለበት ደግሞ ጸጉራችሁን ማስጠጋት የለባችሁም። አንዳንድ ቅባቶች መጠቀም ይኖርባችኋል እንደየቆዳችሁ አይነት ታይቶ። አሁን የምጠቅስላችሁ የተለያዩ የቅባት አይነቶች አሉ። እነሱን ደግሞ እየመረጣችሁ መጠቀም ይኖርባችኋል። እንዲሁም ቫይታሚን ቢ12 በቂ የሆነ መውሰድ፣ እዛ ደግሞ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ የተባሉ ንጥረ ነገሮችም በአግባቡ መውሰድ ይኖርባችኋል። ከዛም ደግሞ በቂ የሆነ ሚኔራሎች ለምሳሌ ዚንክ፣ ኮፐር፣ አይረን እና ማግኒዚየም የመሳሰሉ ንጥረ ነገሮችም ያው ከአብዛኛው በአካባቢያችን ከምናገኛቸው እና ከምንጠቀማቸው ምግቦች ውስጥ ስለሚገኝ ያን ያክል አያስቸግርም እና እነሱን በምትወስዱበት ጊዜ ጤነኛ የሆነ ጸጉር መጠበቅ ትችላላችሁ። ሌላኛው የምትጠቀሙት የጸጉር ማበጠሪያ ኢቭን ከፍተኛ የሆነ ተጽዕኖ አለው። ለምሳሌ የምትጠቀሙት የጸጉር ማበጠሪያ ጠንካራ ሆኖ ወይም ቡርሽ የምትጠቀሙ ሰዎች ማቆም አለባችሁ። ጸጉራችሁ በምታበጥሩበት ጊዜ የጸጉራችሁ ስር በኃይል በመጎተት ጸጉራችሁ ስር ላይ አንዳንድ ንጥረ ነገሮች ሊያስወጣ ይችላል። ጸጉርም ሊጎዳ ይችላልና ይሄ ማድረግ የለባችሁም። ቶሎ መታጠብ የለባችሁም። እንዲሁም ከፍተኛ ፕሬሸር፣ ሙቀት፣ ላበት የሚፈጥሩ ነገሮችም ደግሞ ማስወገድ አለባችሁ። ከፍተኛ ወደሆነ ፀሐይ እንዲሁም ደግሞ ሙቀት ወደሚፈጥሩ ነገርም
ጸጉራችሁ ማስጠጋት የለባችሁም ማለት ነው። ከዛ ደግሞ ቫይታሚን ቢ12 የሚገኝባቸው ነገሮች ለምሳሌ እንደ ወተት፣ አይብ፣ ዶሮና የዶሮ ውጤቶች የሆኑ ብትወስዱ የቫይታሚን ቢ12 እጥረታችሁን መመለስ ይቻላል ማለት ነው። ከዛ በተረፈ ግን የተጠኑ እንዲሁም ደግሞ ለነጭ ጸጉር ትክክለኛ መፍትሄ የሚሆኑ ተብለው በሳይንሳዊ የተጠኑ ቅባቶች ደግሞ ልንገራችሁ። የመጀመሪያው ኮኮነት ኦይል ነው። ኮኮነት ኦይል ወይም ደግሞ የኮኮነት ቅባት በየ3 ቀኑ ውስጥ ጸጉራችሁን ስር በመቀባት ልተኙ ስትሉ በመቀባት ጧት ጧት ደግሞ በውሃ በመታጠብ ይህ ለተወሰነ ጊዜ ከተጠቀማችሁት ትክክለኛና ሁነኛ መፍትሄ ነው። ሁለተኛው ደግሞ ዝንጅብል ነው። ዝንጅብል በምግብ መልኩ በየቀኑ ሁሌ ጧጧት አንዳንድ የሻይ ማንኪያ ማር ጋር በመቀላቀል ጧጧት ከወሰዳችሁት ይህም ደግሞ ፍቱን መድኃኒት ነው። ሌላኛው ሽንኩርት ነው። የካሮት ጁስ፣ የአልመንድ ኦይል፣ ሮዝመሪ ምናምን የመሳሰሉትም ወሳኝ ነገሮች ናቸው። ስለዚህ ከዚህ ቪዲዮ ብዙ ታተርፋላችሁ ብዬ አስባለሁ። ቀጣይም ደግሞ እናንተ በቃ የሚያስጨንቃችሁ የምትፈልጉት ስለዚህ ነገር ስራለን የምትሉት ነገር ካለ ኮሜንት ስራ ሳውቁ ቤተሰቦች፣ በእናንተ ጥያቄ መሰረት ግልጽ አድርጌ እመጣላችኋለሁ። ለነበረ ቆይታ ከልብ አመሰግናለሁ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁን ኮሜንት ስራ አስቀምጡልኝ። በቀጣይ መልሳለሁ። ይመቻችሁ።